በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን የአባታችን የአቡነ ተክለ ሃይማኖትን ገድል ረቡዕ የሚጸለይ ማንበብ እንጀምራለን። ከ3 ዓመት በኋላ በዚህ ገዳም ሳለ 3 ጊዜ ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። ክቡር አባታችን አቤቱ እኔ አገልጋይ ካለው የእግዚአብሔር ቃል እንደሆነ አውቋልና እንደ ቀድሞ ብዙ ምርኮ ታስገባልኝ ዘንድ እንግዲህ ተነስተ ወደ ዳሞት ሄዳለሁ። ብዙዎች ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለና በዚህ ቦታ ባለበት ቦታ በመንፈስ ቅዱስ በሚወልድ በልጅ በታዲዮስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላ ወደ ቤት ትመለሳለህ። እየተጋደልህ በሰራው ስለ ፍጹም ድካም በዚህ ቦታ ሴቶችም ወንዶችም ልጆች ይበዛሉ ብሎት የሚናገረውን ቃል ዝም አለ። መዋዕለ ጾም ከፈጸመ በኋላ ክቡር አባታችን ተክለ ሃይማኖት ተመልሶ ወደ ሀገር ገብቶ የከታተን ሰዎች ሁሉ አሰባስቦን የፈጣሪ ወደ አዘዘ ቦታ ሄዳለሁና ባስተማረኋችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ። እሱ ቢፈቅድ በኋላ ወደ እናንተ እመለሳለሁ አላቸው። የሀገሩ ሰዎች ሁሉ አባታችን ሆይ ለማን ጥለን ትሄዳለህ? አዲስ አማኞች ነንና ከሃይማኖት ዝናብ ማን ያጠናናል? የሚያቃጥል ከቆላ ወይስ ውስጥ ነን? በነፋስ በስጋ በነፍስ በስጋ የሚጠብቀን እንዳንተ ያለ አባት የት እናገኛለን? እያሉ አለቀሱ። ክቡር አባታችን ተክለ ሃይማኖት የፈጣሪ ትእዛዝ ላፈርስ ይቻለኛልን? ልቦና ስለምን ተሰብሩታላችሁ? እናንተ የእግዚአብሔር በማመን ጸንታችሁ ኑሩ። እሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና አላቸው። በስሙ ያመነ ሰው ሁሉ ክፉ ነገር አያገኘውምና በመከራ ይፈትኑታል፣ ከመከራው ይድናል እንጂ እግዚአብሔር በአምልኮ ፈልጉ ጸንታችሁ ትኖራላችሁ። ሁልጊዜ ገጸ ረድኤቱ ፈልጉ፣ በፍጹም ልቦናችሁ ውደዱት፣ በፍጹም ሰውነታችሁ እግዚአብሔር እንዲህ የወደዳችሁ እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደድ የክርስቶስ ወገኖች እንደሆናችሁ ሁሉ ያውቃልና። ጸብ ክርክር ካላችሁ ግን ስራችሁ የቀና አይሆንም። ከእናንተ አንዱ እንኳ ርኩስ ለሚሆን ለጣዖት የሚሰግድ አይኑር። በሆሳት የሚያሟርት መድኃኒት የሚቀመም የሚያስጠነቁል የሚያሟርት መድኃኒተኛ ሟርተኛ ሞት በመጥራት ሞትን በማስነሳት ሞት በመጠየቅ ዲዳን ደንቆሮ በመጠየቅን ሁሉ የሚሰራ ሰው በእግዚአብሔር ዘንድ ርኩስ ነውና አስቀድሞ ያስተማርኳችሁን ጠብቁ። እግዚአብሔር ሕግ መጠበቅ የሚጣፍጥ ስሙም ከመፍራት የሚሻል የለምና ነገሬን ኋላ ታገኙታላችሁ አላቸው። በስጋ ብትለይ በመንፈስ አትለይም፣ በእግዚአብሔር ዘንድ መመኪያ ነህና። ይህን ብለው ጽኑ ለቅሶ እያለቀሱ ሸኝተው ሰደዱት። ክቡር አባታችን ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታ ኢየሱስ ክርስቶስ ታይቶ ተነጋገረው። ወዳጄ ተክለ ሃይማኖት እኔ ከአንተ ጋር ስላለው በሄድክበት ሁሉ አትፍራ፣ ወደምትሄድበትም ሁሉ የምትቀመጥበትን የብርሃን ሰረገላ ይሆንልህ። ወንጌል እያስተማር ህዝቡን በእኔ ስም ላሳምነኝ ከነገረ በኋላ ከእርሱ ተሰወረ። ከዚያ ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄ ጀመር። የትነቱ የምትናገር የወንጌል የሸዋን ክፍለ ሀገር ሁሉ እየዞሩ አስተማረ። ወደ እነ 6 የወርዶ ዋፊት ወደሚባል ወደ ታላቅ ተራራ ደረሰ። ወደ ተራራም በወጣ ጊዜ በለጋን ሲደነፉ አገኛቸው። ድምፃቸው ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ እንዲጯጯሃሉ። አባታችን ተከመ ወደ እነርሱ እስኪደርስ ድረስ ዝም አላቸው። ጊዜው መሽቶ ነበርና የአገሩም ሰዎች ያመልኳቸውና ይሰግዱላቸው ነበሩ። ወደ እነሱ በደርሶ ጊዜ በመስቀል ማተበባቸው። ሁሉም በነፋስ ፊት እንዳለ ጤስ በነው ጠፉ። ብፁዕ አባታችን ግን ሌሊቱን ሁሉ በጸሎቱ ምስጋና አደረ። በነጋ ጊዜ የአገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ እንዲሁም ያርዱላቸው ዘንድ ላሞችን ይዘው መጥተው ብፁዕ አባታችን ወዳለበት ወደ ተራራው ወጡ። ከዚያ በደረሱ ጊዜ ሰግዱ ጀመር። ብፁዕ አባታችንም እነዚያን ሰዎች የሚያደርጉትን ያይ ዘንድ ተነሳና ለአጋንቲ ሊሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቦናው ነደደ። በአራት ማዕዘን በመስቀል እየማተበ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እነዚህ ሰዎች ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ድንጋይ ሆኑ። ብፁዕ አባታችን ሰማይን ምድርን በሰማይ በምድር ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ አላቸው። እነርሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ ያለ ስም የሰማንበት ጊዜ የለም አሉት። ብዙ አባታችን ተክለ ሃይማኖት ቀድሞስ ያለ እውቀት አደረጋችሁት፣ ዛሬ ግን እንዳትጠፉ እግዚአብሔርን ስገዱ፣ ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ሁሉ ፈጽሞ ይጠፋል አላቸው። ብትተው ፈጣሪያችን ዝም ይለናል። በዚህ ካልሰገድንለት ካልሰዋንለት ወንዶችና ሴቶች ልጆቻችንን ይገልብናል፣ ገንዘባችን ሁሉ ሀገራችን ያጠፋል። ስለዚህ እንገዛለት አሉት። ክቡር አባታችን ተክለ ሃይማኖት እኔ ያየው ዘንድ ወዴት አላላቸው። በሌሊት ወደ
ወደ እኔ እንጂ ቀን አይታይም አሉት። ብፁዕ አባታችን በእውነት በጨለማ ይታየ ይሆናል። ስራው ክፉ የሆነ በብርሃን ይጠላል፣ ስራው እንዳይገለጥ ወደ ብርሃን አይመጣምና። ስራው በጎ የሆነ ግን ወደ ብርሃን ይመጣል፣ ስራው ይገለጥ ዘንድ ሁለንተናው ጨለማ እንደሆነ በዚህ ወቁ። ዳግመኛስ ወደ እናንተ የመጣበት ጊዜ በምን ታውቁታላችሁ አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል። ሁሉም በአፋቸው እሳት እያነፉ ይመጣሉ አሉት። ብፁዕ አባታችን እንዲህ አላቸው፣ በእውነት ርኩስ ነው። ከፈረሶቹ እሱ ይረክሳል። እስኪመሽ ድረስ እንጠብቀው። ያሸንፈኝ እንደሆነ እሰግድለታለሁ፣ እኔ ያሸንፉት እንደሆነ ለእኔ ፈጣሪ ትሰግዳላችሁ አላቸው። አንተ ካሸነፈው አሁን ለአንተ አምላክ እንሰግዳለን አሉት። በመሸ ጊዜ ግሩም አይደለ የጋኔል እንደ ልማዱ ባለው ግርማ መጣ። ክቡር አባታችን ተክለ ሃይማኖት ተነስቶ በመስቀል አማተበበት፣ ከተቀመጠበት ጅብ ላይ ወደቀ፣ እንደ ጢስም ተኖ ጠፋ። ከእርሱም ጋር ያሉት ቦታችን አስወጥቶ የሚያሳድደን ማን ነው እያሉ ከነጅቦቻቸው ተበተኑ። የአገሩም ሰዎች ይህን ባዩ ጊዜ አምላክህ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ሲወደቁ፣ ብፁዕ አባታችን እንዲህ አላቸው፣ እንግዲህ ሳትፍሩ ለአብ የባሕርይ ልጅ ለኢየሱስ ክርስቶስ ለባሕርይ ሕይወቱ ለመንፈስ ቅዱስ ስገዱ። እርሱ ሁላችሁ እስክትመለሱ ድረስ ከእናንተ ማንም ሊያጠፋ አይወድምና። ፍየልና ላም ልትሰውለት አይፈልግም። የላም ስጋ አይበላምና ወይም የፍየል ደም አይጠጣምና በመገዛት ስገዱለት፣ በእውነት አምልኩት እንጂ እሱ ብቻ የፍጥረት ሁሉ ፈጣሪ ነውና። በሰማይም በምድር በባህርም በቀላያትም ያለ እሱ ሌላ አምላክ የለምና። እሱ ይገድላል፣ እሱ ያድናል፣ ያደህያል፣ ያበለጸጋል፣ ያዋርዳል፣ ያከብራል። ምንም የሚሳነው የለም። እንደዚህም ያለውን ንጉሥ ለመኑበት የዘላለም ሕይወት ታገኙ ዘንድ ይህን የመሰለውን ሁሉ ብፁዕ አባታችን እስኪናጋ ሲያስተምራቸው አደረ። እነዚያ ሰዎች ይህን ድል የነሳውን አምላካችን አንተ ከእኛ ዘንድ ከሄድክ ይገለናል፣ ገንዘባችን ሀገራችን ያጠፋብናል፣ ምን እናደርግ አሉት። ክቡር አባታችን ተክለ ሃይማኖት ፈጽማችሁ በእግዚአብሔር ካመናችሁ በምንም አያሸንፋችሁ፣ ጋኔል ደካማ ነውና ሲያሳምማችሁ ኖረ። ወንዶች ሴቶች ልጆቻችሁን ሀገራችሁንም ገንዘባችሁን ያጠፋባችሁ ነበር። ዛሬ ሄዳችሁ ለሀገሩ ሰው ሁሉ ነገሩ የታመመበት በሽተኛ ሁሉ ይዞ ይምጣ። ፈጣሪን ኃይል ታዩ ዘንድ እርሱ ሳትጠሩ ዋጋ ሳትሰጡ ያድናችኋልና። እርሱም ደስ ብሏቸው ተነስተው ወደ ቤታቸው እየሮጡ ሄዱ። ለሀገሩ ሰዎች ነገሩ። የሀገሩ ሰዎች ሁሉ ደስ እያላቸው ተሰበሰቡ። በሽተኞችን ሰበሰቡ። ቁጥራቸውም 12፣ አንካሳ 13፣ ጎባጣ 7፣ ጋኔል የሚጥላቸው 10 ዕውራን ነበሩ። በአልጋ እየተሸከሙ አመጧቸው። ገና ከአባታችን ተክለ ሃይማኖት ዘንድ ሳያደርሷቸው በሩቁ ባዩት ጊዜ ከአንተ ክፉ ሰው የከተታ የጸላሽን አውራጃ የተውልህልህ አይበቃህም፣ ከዚህ ልታሳደ መጣህ እያሉ ያደሩባቸው አጋንንት ጮኹ። ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይስ በክንፍ ትመጣለህ? አንተ የምሸሽበት አጣን። አሁንም መከራ አታጽናብን፣ ወደ እንሄዳለን አሉ። ብፁዕ አባታቸው የተሸከማቸዋችሁን ሰዎች ፈጥናችሁ ወደ እኔ ያምጧቸው አላቸው። ወደ እነርሱ ያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚህ ሀገር እንመለስም እያሉ በመባል በጥቁር ባህሪ አምሳል እየወጡ ሄዱ። ዝንጀሮም መስለው ይወጡ አሉ። ሸሽተው ወደ ከዱር ገደል ገቡ። ድውያንም ዳኑ፣ ዕውራንም አዩ። ከዚያ ያሉ ሰዎች ይህንን ታምር ባዩ ጊዜ አባታችን በረከት እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከት አልሰጣችሁም፣ አጋንንት ወገኖች ናችሁና አላቸው። የዳኑትም የአገሩ ሰዎች አባታችን ያዘዝከን ሁሉ እናደርጋለን አሉ። በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተው አጥምቀን አሉትና በአብ ወልድ መንፈስ ቅዱስ ስም አስጠመቃቸው። ቤተ ክርስቲያንም ስሩ ብሎ አዘዛቸውና ሰሩ። በውስጧም የጌታ ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው። በዚያን ጊዜ መላእክት አለቃ በዲያቆናት አምሳል ይረዳው የነበረ በእሱ ዘንድ ልዩ 3 የሚሆን የሥላሴ ሃይማኖት እያስተማረ 9 ወር ተቀመጠ። ከ9 ወር በኋላ የመላእክት አለቃ ቅዱስ ሚካኤል ብፁዕ አባታችን ተክለ ሃይማኖትን እግዚአብሔር ያከበረ ተክለ ሃይማኖት ተነሳ አለው። ፈጣሪ ያዘዝከን ማድረግ ቸል አትበል። ስለዚህ ነገር የሀገሩ ሰዎች ሰብስቦ ባስተማርኋቸው ሃይማኖት ጽኑ፣ እርስ በርሳቸው ተፋቀሩ፣ እንግዳ መቀበልና አትዘንጉ፣ እኔ ፈጣሪ ወደ ላከ ይሄዳለሁና አላቸው። የሀገሩ ሰዎች ምን ሰምተው አባታችን አስተማሪያችን ለማን ትተን ትሄዳለህ እያሉ ብዙ አለቀሱ። ጽኑ ለቅሶ እያለቀሱ ሸኝቶ ሰደዱት። ብፁዕ አባታችን በብርሃን ሰረገላ ተቀምጦ ሄደ። የእናትነት አውራጃ የእናርትን አውራጃ ሁሉ አስተማረ። የጣዖትን ቤት አፈረሰ። የሰታልና የዊድን ወንዝ ተሻግሮ ወደ ጉራጌ ሂዶ ቢለት ከምትባል ተራራ ድረስ። ይህችም የአስማተኞች ቤተ መንግስታቸው ናት። ፍየልና ላም ይሰዉባታል፣ በእሷም አጋንንት ይገለጹባቸዋል። ከዚያም የሚቀጥል አንድ ንጉሳቸው ነበረ። ሟርተኛ መድኃኒት የሚቀምሙ ጠንቋዮች ከተራራው ስር በሸንጎ ሲሰግዱ ይውላሉ። አንዳንድ 2
2,000 የሚያሟርቱ እጅ መንሻውን ይዘው ቃል እንዲናገራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ያገኛሉ፣ ክፉ ይናገሩ ክፉ ይደረግባቸዋል። ስለዚህ ነገር አንግሰውት ይኖሩ ነበር። ብፁዕ አባታችን ሁሉ ስራቸውን አይቶ በሌላ ጎዳና ተሰውሮ ወጥቶ ይህን የጠንቋዮችን ንጉሥ ካለበት ደረሰ። በወርቅ ዙፋን ተቀምጦ ወርቅ ዘቦ ግምጃ ለብሶ አገኘው። ፊቱን ጸፍቶ ከዙፋኑ ገልብጦ ጥሎ አንገቱን ረግጦ ደረቱ ላይ ቆሞ አንተ ክፉ የዲያብሎስ የግብር ልጁ አጋንንት ወንድማችን ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታስታለህ አለው። ይህንን የጠንቋዮች ንጉሥ የሚናገረው አጣ። መብረቅ ከሰማይ ብልጭ ብሎ የጣለው መሰለው እንጂ ብፁዕ አባታችን ወደ እሱ በገባ ጊዜ አላየውም ነበርና። አሽከሮቹ ግን ብፁዕ አባታችን ይዘው ከወዴት መጣ? በምስራ እዚህ ደረስ? ማን አውጥቶ ከቤተ መንግስት አገባ? እያሉ ደም ካፉንጫው ካፉ እስኪወርድ ድረስ ፊቱን ጸፉት። ወፍራም የብረታ በትር አምጥተው አጥንቱን እስኪደቅ ድረስ መቱትና ያን ጊዜ ሞተ። የዱር አራዊት ይበሉት ብለው በድኑን አንስተው ከተራራው ስር ጣሉ። የመላእክት አለቃ ቅዱስ ሚካኤል መጥቶ ተክለ ሃይማኖት ጉዳት የለብም ተነስ ብሎ ጠራው። ብፁዕ አባታችን የተኛ ሰው እንዲነሳ ፈጥኖ ተነሳ። ቆስሎ ዳሱ ከደዌ ያዳነው መከራ ፈጽሞ እንዳላገኘው ሆኖ ዳነ። ይህንን ሟርተኛ አንተ ድል ታደርገዋለህ እና ሄደህ ተዋጋው አለው። ብፁዕ አባታችን መንፈስ ቅዱስ ኃይል ጎልምሶ ሄደ። ወደ ተራራው ላይ ወጣና ይህን የጠንቋዮች ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮች ንጉሥ ግን ብፁዕ አባታችን ቅዱስ ተክለ ሃይማኖት ወደ እርሱ ሲገባ አያየውም፣ በፊቱንም ሲመታ ያየዋል እንጂ። በዚያች ቀን ዳግመኛ በአባታችን ተክለ ሃይማኖት ንጉሳቸው ፊቱን ጸፍቶ ከዙፋኑ ጣለው። አልጋውንም አንስቶ በላዩ ሰበረው። ይኸውም የጠንቋዮች ንጉሥ አሽከሮቹ እነሆ የትናንትናው ሰው ሲገድለኝ ለምን ዝም ትላላችሁ እያለ ጮኸ። ባሮቹም ወዲህና ወዲህ እየሮጡ ቢገቡ ብፁዕ አባታችን ተክለ ሃይማኖት ጌታቸው ሲመታው አገኙት። ፈጥነው ይዘው የብረት አለንጋ አምጥተው ብፁዕ አባታችን ተክለ ሃይማኖት የጎኑን አጥንት እስኪታረስ ገረፉት። ዛሬ ሳንገለውም ቀድሞ እንድንመረምረው ተባባሉና ከወዴት መጣ? ሀገርስ ወዴት ነው? ስራስ ምንድን ነው? ትላንት አልገደልንህም፣ ዛሬ ማስነሳ? ከእኛ መድኃኒት ያንተ መድኃኒት ይበልጣል አሉት። የክቡር አባታችን ተክለ ሃይማኖት በእውነት ከእናንተ ፈጣሪ እኔ ፈጣሪ ይጸናል፣ እኔ መድኃኒት አላውቅም፣ የእናንተ መድኃኒት ላጠፋ መጥቻለሁ እንጂ አላቸው። ሀገር ወዴት ነው አሉት። ብፁዕ አባታችን ተክለ ሃይማኖት ሀገሬ ለውሾች ይናገራሉ፣ ነገር ግን ውሾች ከእናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህን ባላቸው ጊዜ የውስጥ ዕቃው እስኪታይ ድረስ ሁለተኛ ገረፉት። ደሙንም እንደሚፈስ ውሃ ወረደ፣ አካሉም እንደ ስጋ ተቆራረጠ፣ ለመሞትም ደረሰ። አንስተው ወደ ገደል ጣሉት። የመላእክት አለቃ ቅዱስ ሚካኤል ግን እንደ ቀድሞ ፈጥኖ አስነሳው። እንዲህ እያደረገ እስከ 40 ቀን ድረስ ከነሱ ልዩ ልዩ የሆነ መከራ እየተቀበለ ተቀመጠ። በዚህም በ40 ቀኖች እህል ውሃ አልቀመሰም። ብዙ መከራ ደረሰበት። ከእነዚህ ክፉ ሰዎች የደረሰበት ረሃብ፣ ጥም፣ መመታት፣ መገረፍ ናቸው። ወደ ደህንነት ጎዳና ሊመልሳቸው ቢጥርም እነሱ ግን ከክፉ ስራቸው ሊመለሱ አልቻሉም። ከ40 ቀን በኋላ ብፁዕ አባታችን እንደ ደረቅ ድንጋይ የህሊናቸውን ጽናት የልቦናቸው መደንደን አይቶ ወደ እግዚአብሔር ለመነ። ጌታ ኢየሱስ ክርስቶስ በአገሬ ሳሉ የታየ አንተ ነህና ሐዲስ ሐዋርያ አድርጌሃለሁ፣ ወደ አዲስ አማኞች እልካለሁ ያልከኝ አንተ ነህና እኔ በምሄድበት በማድርበት በትእዛዝ ጸንቼ እኖራለሁ እያለ ለመነ። ዛሬም አንተን ወደማያውቁ ሕዝብ ደረስኩ። ብዙ ክፋት አደረሱብኝ። እኔ ከአንተ እያጸና በስም ስለተጠራ ብዙ መከራ ተቀበሉ። ዛሬ ግን ብዙ ታመኑ። ከእውነት ከወጡ ከእነዚህ ሰዎች ፍርድ አድነኝ። እንደ አቤሮንና እንደ ዳታን ተገፍታቶታቸው ዘንድ በነዘዛት እንደ ቆሬ ልጆች ከተማ ሳታቃጥላቸው ዘንድ በእነሱ ለኃይልን እንግለጥ። የጋለ ቃልን ግን ለእኔ ለአገልጋይ ይከራከርልኝ እያለ ለመነ። እንዲህ እያለ ከጸለየ በኋላ ወደ ተራራ ወጣ። ከየሀገሩ ሁሉ የተሰበሰቡ ጠንቋዮች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። ብፁዕ አባታችን ተክለ ሃይማኖት ከመካከላቸው ገብቶ ቆመና አንቺ ምድር እነዚህን ክፉ ሰዎች ከተከፍተሽ ትውጫቸው ዘንድ በእኔ ቃል ያይደል በእግዚአብሔር ቃል አዝዤሻለሁ እያለ አሰምቶ ተናገረ። ወዲያም ተከፍታ ጠንቋዮችን ሁሉ ከካዲዎች ንጉሳቸው ጋር ዋጠቻቸው። አንደኛቸውን ወደ ሲኦል ወረዱ። ብፁዕ አባታችን አይቶ እግዚአብሔርን አመሰገነ። ገጸ ረድኤት በእኛ ላይ ተገለጸ። ዛሬ ልቦና ደስ ካሰኘው በእውነት የአማልክት ፈጣሪ አንተ ነህ፣ የነገስታት ገዢ አንተ ነህ። ብፁዕ አባታችን በተራራ እንዲህ እያለ ወደ ጠንቋዮች ማደሪያ ሲመላለስ በብርና በወርቅ የተሰሩ ጣዖቶችን አገኘ። ድንጋይ አንስቶ ቀጠቀጣቸው፣ የሚሰዉበትን ሁሉ አፈረሰ። ብፁዕ አባታችን ከመሸ በኋላ ከታላቆቹ ዛፎች በአንዲቱ ዛፍ አጠገብ ቁሞ ጸለየ። በዚያን ሲጸልይ ስፍር ቁጥር የሌላቸው እልፍ አእላፍ አጋንንት መጡ። ብፁዕ አባታችን ተክለ ሃይማኖት የሚያደርጉትን ያይ ዘንድ ዝም አለ። ሁሉን የተውልህ ሸዋም ምድር አልበቃህም ብለው ጮሁ። ከዚያም እንዳያመልኩብን ልትከለክለን መጣህ፣ እኛ ሳንገልህ አንተውም ብለው ድንጋይ
አንስተው ብፁዕ አባት ተክለ ሃይማኖት አጥንቶ እስኪደቅ ድረስ በድንጋይ መቱት። ሲመቱት የመላእክት አለቃ ቅዱስ ሚካኤልን እንደ እሳት እየተንቦገቦገ ወርዶ በክንፉ መታች፣ እንደ ሜዳም ትቢያ ያደረጋቸው። ሁሉም አለቁ። የመላእክት አለቃ ቅዱስ ሚካኤል ብፁዕ አባታችን ተክለ ሃይማኖትን አንስቶ ዳሰሰው። ከመከራውም ካዳነው በኋላ አጋንንት በመጡበት ጊዜ በመስቀል አለማተብ ለምንድን ነው አለው። ብፁዕ አባታችን ሥጋ ቢገድሉ ነፍሴ መግደል አይቻላቸውም፣ ምን ያደርጉኛል? ነገር ግን ከእኔ ጋር በመዋጋት የምስጋና ዋጋን ስላበዙልኝ ደስ ይለኛል እንጂ አለው። የመላእክት አለቃ ቅዱስ ሚካኤል ወዳጄ ተክለ ሃይማኖት ጠላትን እየተዋጋ የሚመጣበት ስራ ሁሉ ጸንተህ ተዋጋ፣ ጽና፣ በርታ፣ ብዙ ሰዎች ከድንቁርና ወደ እውቀት ትመልሳቸዋልና ብሎ እየሄደ በነጋ ብፁዕ አባታችን አኖሪዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እሱም ከአንተ የተገረፉትን አጠንቋች ያጠፋቸዋል፣ ከአምልኮት ጣዖት ወደ አምልኮ እግዚአብሔር መለሳቸዋል። በዚህ ሀገር ታላቅ ገዳም ይሰራል። በኋላም ዘመን በሱ ልጆች ይበዛሉ። ብፁዕ አባታችን ተክለ ሃይማኖት ሰምቶ ዝም አለ። ከዚያ በኋላ አጋንንት የሚሰዉበትን ቦታ አፈረሰ። አገሩም ሰዎች ሁሉ በእግዚአብሔር ስም አሳመናቸው። ብፁዕ አባታችን በደረሰበት ከሀገር ሁሉ የሚያመልኩበት ጣዖት ቤት ወዴት አለ እያለ እየጠየቀ ማጥፋት ልማዱ ነውና በነገሩትም ጊዜ ፈጥኖ ሄዶ ያጠፋዋል። እንዲህም እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባፍት ከሚባል ተራራ ደረሰ። በዚያም ያገሩ ሰዎች ሁሉ የሚያመልከው እንጨትና ድንጋይ ጣዖት የሚያስጠነቁሉበት አገኘ። በዚያም አጋንንት ይገለጹላቸው የሚያመልኳቸው ሰዎች ደም እያፈሰሱ ይሰውላቸዋል። ብዙ አባታችን ተክለ ሃይማኖት እነዚህን ጣዖት አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታውንም አጠፋባቸው፣ በራቸውን ገለባበጠ። ጸባቸው ፀሐይ በገባ ጊዜ ብፁዕ አባታችን ከዛፍ ስር ቆሞ ሲጸልይ ወደ እነሱ አጋንንት በዝተው እየተጋጋጡ መጡ። የተወንህ የሸዋ ክፍለ ሀገር ሁሉ አልበቃ ብሎ ጮኸው ተናገሩ። ከዚያም ግዛታቸው ልትከለክለን መጣ፣ ዛሬ ሳንገልህ አንተውህም አሉት። እሱም ለማስፈራራት በድንጋይ ወገሩት። የማይቻል ስትሆን በከንቱ ለምን ትደክማላችሁ ብሎ በመስቀል ቢያማትባቸው እንደ ጢስ በነው ጠፉ። በነጋው የሀገሩ ሽማግሎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተሰብስበው መጡ። ከምድር ወድቀው አገኟቸው። ደንግጠው ጣዖታቸው ምን አገኛቸው? ማን ሰበራቸው? ተባሉ። እግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖት በጌታዬ በአምላኬ በኢየሱስ ክርስቶስ ኃይል እኔ ሰበርኋቸው አላቸው። ከእኔ እጅ ራሳቸው ማዳን ያልቻሉ እሊህ ደካሞች የሌለው ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል አላቸው። እሱን አይተው ከየት መጣ አሉት። ብፁዕ አባታችን ተክለ ሃይማኖት እስኪ ጌታ ከኢየሱስ ክርስቶስ ታዝዤ የምትሰጡባቸውን የጣዖት ቤት መስገጃዎች አፈርስ ዘንድ ከሀገር የመጣው አላቸው። ጌታ እስከላከላከ እስኪ ከእኛ እጅ ሊያድንህ እናያለን አሉት። ጣዖቶችን እንዳጠፋ አንተም እናጠፋለን ብለው ይዘው ደበደቡት። ነፍሱንም ከስጋው ለመለየት እስክደርስ ድረስ መከራ ጸኑበት። እኩሌቶቹ ንጉሥ የሚያመልካቸው ጣዖቶች ሰብሯልና ንጉሥ ሳያውቅ አንግደለው አሉ። አጽንተው አሰሩት። ከእነርሱ አንዱ የዳሞት ገዢ የሚሆን ቀፈረው ድም የሚባል ሰው ወሰደው። ለዚህም ለሀገረ ገዢ ሰው ጋኔል የሚጥለው ልጅ ነበሩ። ይህንም ሀገረ ገዢ ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው ወጣ። ያን ጊዜ ጋኔሉ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮን እኔ ካንተ ምናለኝ ብሎ ሰይጣኑ ጮኸ። አዲስ ስምስ መጥራት አይቻለኝም፣ መከራ ታጸናብኝ ዘንድ ከዚህ ማን አመጣ? ቀድሞ የሸዋ ክፍለ ሀገር ሁሉ ተውሁልህ። እነዚህ ያልበቁም በሄድሁበት የተከተልክ የሀገሩ አስወጥተህ ሰደድክ። ዛሬም ከዚህ ውጣ። በአንድ ሀገር የማታተርፍ አንተ ክፉ ሰው፣ ከአንተ ወዴት ትሸሻለህ? ወየውልኝ፣ እኔ እናንተ እስክሞት ድረስ ስንዋጋ እንኖራለን። ዝም ካላልክ በሞቶሎሚ ልብ አድሬ ወደ ገደል ጥልሃለሁ፣ ከዚያም ትሞታለህ። እኔ ካንተ አርፋለሁ አለው። ሀገሩ ገዥም ይህንን ነገር ሰምቶ ደንግጦ ከስራቱ ፈታው። በፊት ወድቆ እጅ ነሳ። እግዚአብሔር የሚሉትን የሰማይ ፈጣሪ አንተ ነህ አለው። ብፁዕ አባታችን ተክለ ሃይማኖት እሱ አይደለሁም የሚያመልከው የእሱ ባሪያ ነኝ እንጂ አባቴ አምላክ የሚባለው ማን ነው? ሕይወት የማገኝበት ስራ ንገረኝ፣ ልጄን አድንልኝ ባለው ጊዜ ብፁዕ አባታችን ተክለ ሃይማኖት ልጅህን ባደለህ በእኔ አምላክ ታምናለህ አለው። አዎ ፈጽሜ አምናለሁ አለው። ብፁዕ አባታችን ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ ተማተበ። ወዲያውኑ ገመድ ዝንጀሮ መስሎ ወጣ። እኔ እወጣለሁ፣ አትንከኝ፣ በእጅ ባለበት እሳት አቃጥለ እያለ ጮኸ። ይህን ያዩ ሁሉ አደነቁ። ይህንም ሀገረ ገዢ ደስ ብሎት ከነ ቤተሰቡ ከሀገሩ ሰዎች ጋር በብፁዕ አባታችን ተክለ ሃይማኖት በቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያ ቀን አንድ አምላክ በሚባል ወልድ መንፈስ ቅዱስ ስም
አጠመቃቸው። ሀገረ ገዡ ስሙን ገብረ ዋህድ አለው። ሚስቱም ወለተ ዋህድ አላት። ልጁንም ተክለ ዋህድ አለው። ከጥቂት ቀን በኋላ ክቡር አባታችን ተክለ ሃይማኖት የያዙት የሀገሩ ሰዎች ሽማግሌዎች መጥተው ሀገረ ገዡን ጣዖታችን ያጠፋ ሰው ነው፣ ከንጉሥ ዘንድ እስክናደርስ አጽንተ ጠብቅ ስላሉት ይህን ሹም ደህና አድርጌ ጠብቋለሁ አላቸው። ብፁዕ አባታችን ተክለ ሃይማኖት ለዳሞት ሰዎች የክርስቶስ ሕግ የምትሆን የሃይማኖት ወንጌል እያስተማረና በሀገራቸው የታመሙትንም እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንቱ መጥተው ገብረ ዋህድን ጠብቅ ያልንህን ሰው ስጠንና ወደ ንጉሥ እንውሰደው አሉት። እሱንም አልሰጣችሁም፣ አብሬ ከእሱ ጋር ሞታለሁ እንጂ አላቸው። እርሱስ ካልሰጠን ሁለታችሁንም ገለን እንደምንሰዳችሁ ወቅ ብዙ መከራ ትቀበላላችሁ አሉት። ሊያጣሉት ሊያቀሱት ወደ ንጉሱ ፈጥነው ሄዱ። ከንጉሱ ዘንድ በደረሱ ጌታ ሆይ አንተ የምትሰግድላችሁ አማልክት የሰበረ ሰው በተራራ ላይ አግኝተን ወደ አንተ እስክናመጣው ድረስ አስረን ጠብቅ ብለን ለቀፈሩድ ሰጠነው። እነሆ በለሱ ጠበቃ ሆኖ ስጠን ብንለው ከእርሱ ጋር ሞታለሁ እንጂ እሱን አልሰጡም አለ ብለው ከሰሱት። ንጉሥ ሆይ የአንተ አማልክት ክዷቸው እንደሆነ አናውቅም። ንጉሱ ሰምቶ እጅግ ተቆጣና ሁለቱንም አስራቸው አምጡልኝ ብሎ ኃይለኞች አሽከሮችን ላከ። መልክተኞችም ከቀፈራውድም ቤት በደረሱ ጊዜ ብፁዕ አባታችን ተክለ ሃይማኖት ጋኔን ሲያወጣ የእግዚአብሔር ጌትነት ቸርነት ለሀገሩ ሰዎች ሁሉ ሲያስተምር አገኙትና እርሱም ገብረ ዋህድን አስረው ወሰዷቸው። በጎዳና ሲሄዱ ገብረ ዋህድ አባታችን ተክለ ሃይማኖት እንግዲህ አንተ የእግዚአብሔር ወዳጅ ስማኝ ልንገርህ፣ ከሸዋ የተማረከች ስለ አንዲት ሴት ፍቅር ንጉሥ አእምሮውን ካጣን ነው። 25 ዓመት ነው። በጣዖት ስርዓትም ሊያገባት ወዶ ብዙ ስንጋዎችን አረደ። ሳያገባትም ለጣዖት ሊያሰግዳት አክብራችሁ አምጧት ብሎ አዘዘ። ከጣዖት ፊት በቆመች ጊዜ በብረቅ ከሰማይ ድንገት መጥቶ ሁላቸውን እያየ ነጥቆ ወደ ሰማይ ወጣት። ከድንጋጤ የተነሳ ብዙ ሰዎች ሞቱ። ንጉሥ በዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮ አጥቶ ኖረ። ከዚህ በአእምሮ ማጣት ብታድነው ይተወን ይመስለኛል። ይህ ካልሆነ ግን ይገለናል አለው። ብፁዕ አባታችን ተክለ ሃይማኖቱን ገብረ ዋህድ መከራ ትፈራለህን አለው። ፈጣሪያችን በንጉሥ እጅ አይጥለንምና አትፍራ። ይህችም ያልከኝን ሴት ነገር እግዚአብሔር ቸርነቱን ታምራቱን ካየ በኋላ እነግርሃለሁ። ይህን እየተነጋገሩ ሂደው ከንጉሱ ዘንድ ሲደርሱ መልእክተኞች ለንጉሱ መጡ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዛቸውና አምጥተው ከፊቱ አቆሟቸው። ብፁዕ አባታችን ተክለ ሃይማኖት ሀገራችን የምታጠፉ አንተ ክፉ ሰው ከሀገር ወዴት ነው ባለው ጊዜ ብፁዕ አባታችን ተክለ ሃይማኖት አንተ ጎስቋላ አእምሮ ያጣህ እኔ ሳታውቅ ሀገሬን ትጠይቀኛለህ አለው። ሞቶሎሚ ሀገር ወዴት ነው? ወገንስ ምንድን ነው አለው። ብፁዕ አባታችን ተክለ ሃይማኖት እኔ እስከ ምስራቅ የመጣው የክርስቶስ ወገን ነኝ አለው። ንጉሱም ከዚህ ማን አደረሰህ አለው። ብፁዕ አባታችን ተክለ ሃይማኖት በሀገር ያለው ጣዖት ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኛል። ንጉሱም በሰማ ጊዜ ተቆጥቶ የኔ ጣዖት የምታጠፋ አንተ ሊያመልኩ መጥተሃል አለው። የኔን አማልክት ባጠፋህ ጊዜ እኔ የሰለን ደኔ ልጅ አንድ ማጠፋለሁ አለው። ከዚያ በኋላ ሞቶሎም ወደ ገብረ ዋህድ ተመልሶ ቀፈረ ወድም አንተ ትዕቢተኛ ቸልተኛ፣ ይህ ሰው ወደ እኔ እንዳያመጡት የከለከልኸው አንተ ነህን አለው። አባቶች ያላዩትን በእጁ የተደረጉትን ድንቅ ታምራት አይቻለሁና አዎ ከልክያለሁ አለው። ምን ሲያደርግ አይተዋል አለው። ጋኔን ሲያወጣ ድው ሲፈውስ ብዙ ታምራት ሲያደርግ አየሁ። ስለዚህ ከልክያለሁ። ቢሞት ከእሱ ጋር ሞታለሁ፣ ቢድንም እንደ እሱ ድናለሁ። ንጉሱ ይህን አሁን የወደድከውን አድርግ አለው። ንጉሱም ከተቆጡ እስኪ እሱ ሲያድንህ አያለሁ ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለቱን በሁለቱ ቀፎ አደረጋችሁ። የቀፎውን አፍ ዘግታችሁ በእርጥብ ቁርበት ጠቅልላችሁ ጦመር ግራር ወደሚባል ወደ ታላቅ ገደል ስደዷቸው ብሎ አዘዘና እንዳዘዝቸው አደረጉ። ወደ ገደል በጣሏቸው ጊዜ መላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፍ ተቀበላቸውና የቀፎውንም ቋፍ ሳይከፍት ከነቀፎ አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል የሰደዷቸው ሰዎች ሳይመለሱ ከንጉሱ ፊት ሄደው ቆሙ። ብፁዕ አባታችን ተክለ ሃይማኖት ሞቶሎሚ አንተ ካዲ ገደል ያስጣልከን እኛን ነው መጣን እፈራለሁ። ከገደል ከቀፎ ማን አወጣችሁ አለው። ብፁዕ አባታችን ተክለ ሃይማኖት ሁሉን የሚቻለው ፈጣሪ ከገደል አወጣን አለው። ይህን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸው ጊዜ እጅግ ደነገጡ። ቀፈር ወድም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱ ሌላው ሊያዳን በዚህ ሰው ፈጣሪ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖት ፈጽማችሁ መኑ፣ ኋላ ከዚህ የበለጠ ታያላችሁ አላቸው። በቶሎሚ እሊህ ሰዎች ሊያታልሉ በጎዳና ተማክረው ገደል ጣሉ አልኳቸውን ሳይጥሉ ወደ እኔ መጡ።
ሞልተዋል። በውስጣቸው አድርገው የጣሉባቸው ቀፎዎች አምጡ ብሎ አዘዘ። ቀፎዎችም አፋቸውን ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎ አምጡ ብሎ አዘዘና ትእዛዜን ያፈረሱ እነዚያ በውስጣቸው ጨምሯቸው ብሎ አዘዘ። መድኃኒተኞቹ ቀፈር ወድምንም እንደ ቀድሞ በቀፎ አድርጋቸው ወደ ገል ጣሏቸው ማለት የታመኑ አሽከሮችን አዘዛቸው። እነሱም እሺ በጅ አሉት። እነዚያም በንጉሥ ዘንድ የታመኑ አሽከሮች ወጥተው 10 ቀፎ አሸክመው ንጉሥ ትእዛዜን አፈረሱ ያላቸውን 10 ሎሌዎችም በ10 ቀፎች ጨምረው ብፁዕ አባታችንና ገብረ ዋህድን በቀድሞ ቀፏቸው አድርገው ወደ ገል ጥሏቸው ሲወስዷቸው የሚያደርገውን ያዩ ዘንድ ብዙ ንጉሥ ሰራዊት ተከተሏቸው። ከገደሉ አፋፍ በደረሱ ጊዜ አስቀድሞ ብፁዕ አባታችን ተክለ ሃይማኖት ጣሉት። ቀጥሎ ገብረ ዋህድን ከነሱ በኋላ 10ሩም ጣሏቸው። ያን ጊዜ መላእክት አለቃ ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ አስቀመጣቸው። ዳግመኛም ከቀፎ አወጣቸው። ብፁዕ አባታችን ተክለ ሃይማኖት በፈጣሪ እስኪያምን ድረስ ሂደህ ይህንን ከሃዲ አሳፍረዋለሁ። ሊያገድል የጣሏቸው ሰዎች የወደቁ መስሏቸው እንጂ እግዚአብሔር መልአክ እንዳወጣቸው አላወቁም። እሊህም በንጉሥ ዘንድ የታመኑ ሰዎች ቁጥራቸው 24 ነበረ። ብፁዕ አባታችን ተክለ ሃይማኖት በንጉሥ በር ፊት ለፊት ይህን ተአምር ያደረገ እግዚአብሔርን አመሰገረ። እሊህም የንጉሥ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ብፁዕ አባታችን ሆይ በአምላክ አምነናል። አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን ተክለ ሃይማኖት እኔስ አምላክ አይደለሁም፣ አምላክ ባሪያ ነኝ እንጂ አምላክስ ኢየሱስ ክርስቶስ ነው፣ በሦስቱ ለሚያምኑ ዘላለም ሕይወትን የሚሰጥ እርሱ ነው አላቸው። እንኪያስ እኛም የዘላለም ሕይወት እናገኝ ዘንድ በስሙ አምነናል አሉት። ከዚያ በኋላ ብፁዕ አባታችን ተክለ ሃይማኖት ወገኖቹ እስከ አስከትሎ ወደ ንጉሥ ገብቶ አንተ ካዲ በጌታ በኢየሱስ ክርስቶስ ኃይል ላሳፍር መጥቻለሁ አለውን። ንጉሱም ደንግጦ የሚናገረውን አጣ። እነዚህ 24ቱ ሶለሌዎቹ መጥተው ወደ ቀድሞ ንጉሥ እንደተናገረ ገደል ያጣሏቸው መስሏቸው ነበር። እኛም ሀገረ ገዢው ብዙ ገንዘብ ሰጥቶ ታጣሏቸዋል ብለን ነበር። ዛሬ ግን እኛ እነዚያ ክፉ አድራጊዎች አሳታቸው፣ ሰው ጋር ጣልናቸው እየተባባሉ ከንጉሱ ደጅ ደረሱ። አፋቸውን እንደ ቀድሞ ተዘግቶ 12 ቀፎች አገኙ። ደንግጠውም ወደ ንጉሥ በገቡ ጊዜ 12ቱ ሰዎች ከንጉሥ ፊት ቆሞ አገኟቸው። ከእነርሱም አንዱ ብፁዕ አባታችን ተክለ ሃይማኖት ንጉሥ ስለፈቱት ይዘልፈው ነበር። ሎሌዎች እጅግ እያደነቁ ቆሙ። እናንተ እነዚህ ሐሰተኞች ጋር አንዱ ናችሁ፣ ገደል ለምን አልጣላችሁም አላቸው። እነዚህንም የታመኑትን አሽከሮች ንጉሥ ወይ እኛስ አንተ እንዳዘዝከን ፈጥነን ጣልናቸው፣ ሐሰት እንዳልተናገር ሰራዊት ጠይቃቸው ሰንጥላቸው። ያዩ ከኛ ጋር ብዙ ጎብኚዎች ነበሩ። ነገር ግን ዛሬ ድንቅ ነገር አየን። እነሆ 12ቱ ቀፎዎች እንደ ቀድሞ አፋቸውን እንደተዘጋ ከደጅ ላይ አሉ። በውስጣቸው ጨምረን የጣልናቸው ሰዎች እነሆ ከፊት ቆመዋል። ንጉሥ ወይ ምን ትላለህ? የዚህ እንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛ ዛሬ ከሞት በሚያድነን በዚህ ሰው አምላክ አምነናል። ርኩሳን ለሚሆኑ ለአንተ አማልክት አንሰግድም አሉት። ብፁዕ አባታችን ተክለ ሃይማኖትም ልጆች ፈጽማችሁ እመኑበት፣ የሚያድነው ከሞት ስጋ ብቻ አይደለም ከሞት ነፍስ ነው እንጂ አላቸው። ብፁዕ ሆይ ሁላችን በአንተ አምላክ አምነናል ብሎ ጮው ተናገሩ። ንጉሥ ብፁዕ አባታችን ተክለ ሃይማኖት ተቆጥቶ አንተ ክፉ ሰው ከሀገር አስወጥተው የሰደዱ ከዚህ ተግባር ትመለሳለህ ብሎ ጦር በእጁ አንስቶ ብፁዕ አባት ተክለ ሃይማኖት ሊወጋ ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመ፣ እንደ ሰም ከላዩ ላይ ተጣበቀ። የተሰበሰቡት ታይተው ማዳም የሚቻለው በዚህ ሰው አምላክ አምነናል እያሉ ጮ ተናገሩ። ንጉሡ ጭፍሮቹን እሊህ የተሰበሰቡት ሁሉ ወጓቸው ብሎ አዘዘ። ጭፍሮቹም ወጥተው ከፊቱ ወግተው ገደሏቸው። በዚያን ቀን በከተማው ደማቸው እንደ ውሃ ፈሰው የሞቱት ሰዎች ቁጥራቸው 34,080 ሰዎች ናቸው። በክርስቶስ ስም አምነው በሰማዕትነት የሞቱ እሊህ የቅዱሳን የማያልፍ ክብር ተቀበሉ። በረከታቸው ከሁላችን ጋር ይደረግ ለዘላለም በእውነት። ከዚህ በኋላ ንጉሥ ብፁዕ አባታችን የሚገልበት ምክንያት እስኪመክር ድረስ እጁን እግሩንም አስሮ ገብረ ዋህድንም ከሱ ጋር ከእስር ቤት አቆያቸው ብሎ አዘዘ። እንዳዘዘውም አደረጉ። መንፈቀ ሌሊት ሲሆን ለብፁዕ አባት ተክለ ሃይማኖት ሚካኤል ተገልጾ ተነጋገረ። ወዳጅ ተክለ ሃይማኖት አትፍራ፣ ብዙዎች ሰዎች እነሆ ወደ አምልኮተ እግዚአብሔር ተመልሳቸዋለሁ፣ ጽና፣ በርታ፣ ድል የምታደርግበት ስልጣን ተሰጥቷል። ይህም ብሎ ከእሱም ገብረ ዋህድም ከስራታቸው ፈታቸው። በነጋ ጊዜ ንጉሥ ተክለ ሃይማኖት አምጥቶ ወደ እስር ቤት መልክተኞችን ላከ። ፊቱ እንደ ፀሐይ እያበራ ቁሞ ሲጸልይ ያገኙት። መልክተኞቹ ንጉሥ ይጠራል አሉት። ብፁዕ አባት ተክለ ሃይማኖት ከመንፈስ ቅዱስ ልጅ ገብረ ዋህድ ጋር ሄዶ ከንጉሥ ፊት ቆመ። ንጉሡ መልክተኞችን ከስራታቸው ማን ፈታቸው አላቸው። ቁሞ ሲጸልይ ያገኘነው እንጂ የፈታቸው አናውቅም፣ እጆቹ እግሮቹ ተፈተው ነበር። ገብረ ዋህድም ከእሱ ጋር ሆኖ አገኘነው እንጂ አሉት። ሞቶ ለማን ፈታህ አለው። ብፁዕ አባት ተክለ ሃይማኖት አእምሮ ያጣ አንተ ጎስቋላ ፈጣሪ ያህል እስከ መቼ ድረስ ትጠይቃለህ? ትናንት በእጅህ ያዳነ ማን ነው ብሎ ጥያቄውን ግብ ጥያቄ መለሰ። ትናንትስ በመድኃኒት
ሰራዊት ዳን ብሎ ቀኝ እጁን ትናንት በያዘበት ጦር ተጠቅልላለች። ዛሬ እጁ ጦር አነሳና ብፁዕ አባት ተክለ ሃይማኖት ሊወጋው ወዶ ሳለ ጦሩ ከእጁ ጋር ተጣበቀች። ክንዱ ስለደረቀ እንደ ድንጋይ ሆነ። እኔ ገድሎ መንግስቴን ቀማኝ ዘንድ ሀገሬን የሚያጠፋ ዘንድ ሟርተኛ ከየት መጣ እያለች ብፁዕ አባት ተክለ ሃይማኖት እኔም የመጣው ልገድልህ አይደለም፣ አንተም ሳላድንህ ሀገሬን በሃይማኖት ላጸና ነው እንጂ መንግስትን ውሾች እንደሚመረግጡ እንደ አደባባይ ጭቃ ይመስለኛል። መንግስትም ይቅርና ከቤት ያላት የምድር ትቢያ እንኳ አልሻማጩ በፈጠረ በእግዚአብሔር እመን ያድናል። ይኸውም ባይሆን ያንተ አማልክት አድኑኝ በላቸው ባለው ጊዜ ከአማልክት በኩል በሽታ የሚያድን የቱ ነውን? አለ። ሰይጣን ከሩቅ ቆሞ ሞቶሎሚ ይህንን ሰው ብትገለው እኔ አድንህ ነበር ብሎ ጮኸ። እሱም ግደሉት ብሎ አዘዘ። ጭፍሮቹም ይህን ሰው በምን ይሞታል? ጦርም አይገለውም፣ ገደልም አይቀበለውም አሉ። ንጉሱም በጭንቅ ታምም ያለውና ፈጥኖ የሞትበትን በሉ ምከሩ አላቸው። ገመድ ከአንገቱ አስገብተው ታላቅ ዛፍ ላይ አንቀው ይስቀሉት፣ በዚያም ይሞታል አሉት። እሱም እንደነገራቸው ፍጥናቸው አድርጎ አላቸው። ብፁዕ አባት ተክለ ሃይማኖት አውጥተው ከአንገቱ ገመድ አስገብተው አንቀው ሊሰቅሉት ወሰዱት። የንጉሥ ሰራዊት ሞቱ እናያለን ብለው ተከትለው ሄዱ። ከዛፍ ዘንድ በደረሰ ጊዜ አንድ ሰው ከዛፉ ላይ ወጥቶ በላዩ ገመድ አስሮ ብፁዕ አባት ተክለ ሃይማኖት ከምድር 50 ክንድ ያህል አርቆ በዚያ ተሰቃይቶ ይሙት ብሎ ሰቀለው። ይህንም ገመድ ያሰረው ሰው ሲወርድ ከዛፍ ላይ ወድቆ አጥንቱ ተሰባብሮ በክፉ አሟሟት ፈጥኖ ሞተ። ዛፍ ግን እግዚአብሔር ወዳጅ ከላይ ወረድልኝ እንደሚል ራሱን ወደ ምድር አዘነበለ። ብፁዕ አባታችን ተክለ ሃይማኖት ወርዶ በእግሩ ቆመ። ገመዱ ማንም ሳይፈታው ከአንገቱ ወጣ። ከዛፉም ተመልሶ ቀድሞ እንደነበረ ሆነ። የተሰበሰቡ ሰዎችን ታምር አይተው ጦርና ዛፍ ለሚታዘዙለት በተክለ ሃይማኖት አምላክ አምነናል ብለው ጮሁ ተናገሩ። ብፁዕ አባት ተክለ ሃይማኖት ፈጽማችሁ መኑ፣ ከዚህ የበለጠ ኋላት ያላቸው ሁሉ በሚቻለው የሚሳነው ነገር በሌለ እንደዚህ ያለ አምላክ አምነናል አሉ። ብፁዕ አባት ተክለ ሃይማኖት አይናችሁን አቅንታችሁ ወደ ሰማይ ተመልከው፣ ከዚህ የበለጠ ኋላት ያላቸው አይናቸው አቅንተው ሲመለከቱ መላእክት የብርሃን አክሊል ይዘው አዩአቸው። አባታችን የምናየው ምንድን ነው አሉት። እነሆ ንጉሥ እናንተ ግደሏቸው ብሎ ያዛል። መላእክት በብርሃን አክሊል ነፍሳችሁን ለመጋሬ ይዘው ይጠብቃሉ አላቸው። የተሰበሰቡት ሰምተው ፈጽሞ ደስ አላቸው። በሃይማኖት ጽኑ ሰራዊት ወደ ንጉሥ ሂደው ይህንን ስራኛ ሰው እንጨትም አልቻለውም፣ ስቃዩም ሰው ሲወርድ ዛፍ ጣለው፣ ተቀጥቅጦ ሞተ። ሰራዊቱ ሁሉ በዚህ ሰው አመኑ አሉት። ተንጓቹም ንጉሱ እርሱ የምንገልበት ነገር እስክንመክር ድረስ በዚህ ሰው አምላክ ያመነውን ሁሉ ግደሉ ብሎ አዘዘ አሉት። ንጉሱም በክርስቶስ ስም ያመነውን ወንዱንም ሴቱን ሁሉ ግደሉ ብሎ አዘዘ። የንጉሶ ጭፍሮችም ሰይፋቸው መዘው ክርስቶስ ያመኑት ሁሉ ገደሏቸው። በዛች ቀን በሰማዕታት የሞቱ ሰዎች ከልጅ እስከ ከሴት በቀር ቁጥራቸው 75,700 ሲሆን የሰማዕታት አክሊል የተቀናጁትም ሰኔ 16 ቀን ነው። ክርስቲያን ወገኖች ሆን ሁላቸው የሃይማኖት ጽናት ከመውደቅ ይደግፈን፣ ከኃጢአት ያንጻል። ይልቁንም ለሀገራችን ለኢትዮጵያ ሰላም፣ ፍቅር፣ አንድነት ሰጥቶ ለዘላለም ያኑራት። አሜን።